ሰላም ጤና ይስጥልኝ የሀዊኔት ቻናል ተከታታዮች እንደምን አላችሁ? እንግዲህ ፌስ ቱ ፌስ ከተገናኘን ትንሽ ከረም ብለናል። የፋሲካ በዓል ድባቡ አጥፍቶን ነበር። ዛሬ ተመልሰናል። እንግዲህ ውድ የቻናላችን ተከታታዮች እንዴት ከረማችሁ? እንዴት አላችሁ? እንዴት ሰነበታችሁ? በማለት እንጀምራለን። እንግዲህ ከሰሞኑ ያው ብዙ ነገሮችን ስንሰማ አሳልፈናል። የሙዚቃው ደርቢ ኢቶሪካ ከሶበሶባ ስናይና ዘና ስንል ከርመናል። በዚህ የትራንስፖርት ችግሩ ለብዙ ሰዎች እንግዲህ ሳይፈልጉ እንዲንቀሳቀሱ አድርጓል። ብዙዎች ክብደታቸውን እንዲቀንሱ እና ከተለያየ በሽታዎችም ራሳቸውን እንዲከላከሉ አድርጓል። አንዳንድ ችግሮች ሁሉ መጥፎ አይደሉም፣ ለመልካም ናቸው ብሎ ማሰብ ተገቢ የሆነበትን ቅጽበት ያየንበት ጉዳይ ነው። ያው እንግዲህ ይህም የታዘብነው ጉዳይ ነው። ሌላው እንግዲህ ቤተሰብ ጨዋታ ላይ ሌላ ነፃነትን ያሳየንን አንዱዓለምን ጉዳይ የተመለከትንበት ሳምንት ነበር። እናንተ ጋር ሳምንታችሁ እንዴት አለፈ? በስፖርቱ ጎራ ካልን ደግሞ አርሰናል ከ200 ቀናት በላይ ፕሪሚየር ሊጉን ከመራ በኋላ በዚህ ሳምንት ከማንቸስተር ሲቲ እንግዲህ አሳልፎ የሰጠበትን ደረጃውን የተነጠቀበትን ተመልክተናል። ይህም ሌላው የዚህ ሳምንት ቅጽበት ወይም ደግሞ አዝናኝ ለአርሰናል ደጋፊዎች ደግሞ ትንሽ አሳዛኝ የሚመስል ዜና ይመስላል። እንግዲህ በዛም በዚህም ብያለ ብቻ በብዙ ነገር ስንደመም አሳልፈናል። እናንተስ እንዴት አሳለፋችሁ? እናንተ ጋር ያለው ድባብ ምን ይመስላል የሚለውን ለእናንተው በመተው እንግዲህ ዛሬ ልንሰራ የወደድነው ቪዲዮ ስለ ራስን ማወቅ የሚል ቪዲዮ ነው ልንሰራ የፈለግነው፣ ሰልፍ አዌርነስ የምንለው ማለት ነው። እንግዲህ ብዙ ጊዜ ሰዎች የሚሸወዱበት ወይም ደግሞ ብዙ ሰዎች ራሳቸውን አያውቁትም። ራሳቸውን ኢቭን ሰዎች ከሚሏቸው አንጻር ነው ራሳቸውን የሚያውቁት እንጂ እኔ ራሴን ማን እለዋለሁ ሲሉ አንመለከትም። ትልቁ ነገር ግን ሰዎች ስለአንተ ምን ይላሉ ሳይሆን እኔ ስለ ራሴ ምን እለዋለሁ የሚለው ነው ትልቁ ለህይወታችን በጣም ጠቃሚ የሆነ ጉዳይ ነው። እና እናንተ ስለ ሰልፍ አዌርነስ ወይም ራስን ስለማወቅ ምንድን ነው የምታስቡት የሚለውን በኮመንት ሴክሽን ከዚህ ቪዲዮ በኋላ የምታጋሩን ይሆናል። ግን እኔ የታዘብኩትንና ስለ ሰልፍ አዌርነስ ወይም ራስን ማወቅ ስለሚለው አንዳንድ ያየኋቸውን ነገሮች ለእናንተ ላካፍል መጥቻለሁ። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ በማድረግ እንድታበረታቱን በአክብሮት እንጋብዛለን። በዚህ ቻናል እንግዲህ ብዙ ነገሮችን እንለቃለን። በተለይ ለተማሪዎች ጠቃሚ የሆኑ ቪዲዮዎች ይኖራሉ። ስለ ሪሰርች፣ ስለ ኢንተርቪው፣ ስለ ኤግዚት ኤግዛም በአማርኛ በኦሮምኛ የተሰሩ ቪዲዮዎች አሉ። እነሱም በደንብ አድርጋችሁ ብታዩ ተማሪዎች ትጠቀማላችሁ። ሌሎቻችሁ ደግሞ ለህይወታችን ወሳኝ የሆኑ የህይወት ጥበቦችን ታሪኮችን እዚህ ቻናል ላይ እንለቃለን። ስለዚህ እሱን እያያችሁ ለእናንተ የሚጠቅመውና የሚበጀው መውሰድ ትችላላችሁ ማለት ፈልጋለሁ። እንግዲህ ሰልፍ አዌርነስ በህይወታችን በጣም ጠቃሚው ነገር ነው። እንግዲህ አሪስቶቴል ምንድነው የሚለው የሰው ሁሉ የጥበቦች ሁሉ ትልቁ ጥበብ ራስን ማወቅ ነው። ህይወት ራስን ከማወቅ ወይም ደግሞ ራስን አዌር ከማድረግ ይጀምራል ማለት ነው። አሁን ሰዎች ስለአንተ ምን ይላሉ ምናምን ሳይሆን አንተ ስለ ራስህ ምን ትለዋለህ? አንተ ማነህ? በሰዎች ዘንድ ሳይሆን በአንተ ዘንድ አንተ ራስህ ማነህ የሚለውን ማወቅ አለብን። ምክንያቱም ራስን ማወቅ ህይወት መጀመሪያ ወይም ደግሞ የህይወት ትልቁ ጥበብ፣ የጥበብ ሁሉ መጀመሪያ ራስን ማወቅ ነው ይላል። እንግዲህ የጥበብ ሁሉ መጀመሪያ እግዚአብሔር ማፍራት ነው የሚለው የመጽሐፍ ቅዱስ እንዳለ ሆኖ ወደ ህይወታችን ወይም ስለ ራስ ሰልፍ አዌርነስ የሚለው ኮንሰፕት ጋር ስናመጣው ራስን ማወቅ ትልቁ ጥበብ እንደሆነ ይናገራል ማለት ነው። ሶቅራጥስም በሌላ መልኩ ይናገራል። እንግዲህ ሰዎችን ማወቅ ምናልባት ችሎታ፣ አቅም፣ ኢንተለጀንስ፣ አቢሊቲ ልንለው እንችላለን። ነገር ግን ራስን ማወቅ ደግሞ ዊስደም ወይም ጥበብ ነው የምንለው ነው። ሰው ኢንተለጀንስ ወይም ብቃቱ ሳይሆን የሚያኖረው ጥበብ ነው። በህይወታችን ትልቁ ጠቃሚ የሆነው ነገር ጥበብ ነው እንጂ እውቀት ላይሆን ይችላል። ስለዚህ ሰዎች በጣም ምሁር ናቸው የምንላቸው ግን ጥበብ ሲጎላቸው እናያለን። ባለማስተዋል ሲሸወዱ፣ ባለማስተዋል ራሳቸውን ሲያጡ እናያለን ማለት። ስለዚህ የህይወት ትልቁ ፕሪንሲፕል ወይም ትልቁ ፊሎሶፊ ወይም ትልቁ ጥበብ ራስን ማወቅ እንደሆነ ሶቅራጥስ ራሱ ይናገራል ማለት ነው። እና አንዳንዴ ብዙ ጊዜ ራሳችንን ሳናቅ የራሳችንን ቫልዩ የራሳችንን ጥቅም ሳናቅ እንቀርና ራሳችንን ስንጥል ሰዎች ለኛ ዋጋ ሲያወጡልን ሲተምኑልን እኛም ደግሞ ተቀብለን እሺ ብለን ስንኖር ይታያል ማለት ነው። እንደውም አንድ ታሪክ ላስታውሳችሁ፣ የዛ የንስር ጉዳይ ማለት ነው። ንስር እንቁላሉን ያገኙና በአጋጣሚ ሰዎች አምጥተው ከዶሮች ለአንድ ዶሮ ያስታቅፋሉ ከዶሮ እንቁላል ጋር ማለት ነውና ያቺ ዶሮ ያው 21 ቀን ሲሞላት መቼም መፈልፈሉ አይቀርምና
ይወጣል ከጫጩቶቹ ጋር አብሮ እዛው አካባቢ ላይ ያድግና ልክ እያደገ ሲመጣ ግን ከነኛ ለየት ይላል። ትንሽ ከፍ ይላል። በቁመትም በሳይዝም በሁሉም ነገር ከነኛ ይበልጣል ማለት ነውና ግን አምኖ ተቀብሎ ዶሮ መሆኑን አምኖ አብሯቸው ይኖር ነበር። በአንድ ቀን በአጋጣሚ ልክ እሱን የሚመስል ንስር አሞራ ከላይ በሮ ሲሄድ ያያልና ያ ንስር አሞራ ይወርዳል። ወደሱ ሲወርድ እዛ አካባቢ ያገኘዋልና ምንድነው አንተ እዚህ ምን ታደርጋለህ ምናምን ሲለው አይ እኔ እኮ ዶሮ ነኝ፣ እነኚህ ቤተሰቦቼ ፋሚሊዎቼ ናቸውና ከነዚህ ጋር ነው የምኖረው ምናምን ብሎ ለዛ ንስር ይመልስለታል። ያ ንስር አሞራ ግን ኖ አንተማ ዶሮ አይደለህም፣ አንተ እኮ የኛ ዝርያ የኛ ንስር ነህ፣ ከዚህ በላይ መብረር ትችላለህ፣ እዚህ ጋር ምን ታደርጋለህ፣ ዳመናውን ጥሰህ ከፍ ብለህ መብረር ትችላለህ ብሎ ይነግረዋልና ግራ ይጋባል። ምክንያቱም እሱ የሚያውቀው ከዶሮዎች ጋር መዋል ከፍ ብሎ መብረር ሳይሆን እዛው አብሮ ከነኛ ጋር መኖር ነው የለመደው ማለት ነውና ለጊዜው ይታገለዋል። ነገር ግን ሲሞክር ለካ ይችላል ማለት ነው መብረር። ከዛ በሮ ከዳመና በላይ ጥሶ ሄደ ይባላልና አንዳንዴ ራሳችንን ተቀብለን የምንኖረው ሰዎች የሰጡንን ሲሆን ሰዎች እንዲህ ነህ ስላሉን ብቻ ራሳችንን ተቀብለን እንኖራለን ማለት ነው። ያ ግን የኛ ማንነት ላይሆን ይችላል ማለት ነው። የኛ ማንነት ትክክለኛው እኛ ውስጣችንን አይተን የምናውቀው ወይም ደግሞ ውስጣችንን አይተን ያገኘነው ሲሆን ነው ማለት ነውና ብዙ ጊዜ ሰዎች ምን ይሉኛል ሳይሆን አንተ ራስህን ማን ትለዋለህ የምንለው ሰልፍ አዌርነስ ኦር ሰልፍ ቫልዩ የምንለው ለህይወታችን በጣም ጠቃሚ የሆነው ነገር ነው። እዚህ ጋር ላውረንስ ቦሲዳ የሚባል አንድ ሰው ይናገራል። እንግዲህ ብዙ ጊዜ ትክክለኛው ሰዎች ራሳቸውን ማወቅ ሲጀምሩ ችሎታቸውን አቅማቸውን ከውስጥ ማውጣት ይጀምራሉ ይላል። ሰው ትክክለኛ ራሱ ማን እንደሆነ ማወቅ ሲጀምር ነው ካፓሲቲውን አቢሊቲውን መጠቀም የሚጀምረው ነው የሚለው ይሄ ፈላስፋ ማለት ነውና አንዳንዴ ራሳችንን ስናቅ ያለንን ማንነታችንን ዋጋችን ሲገባን ችሎታችንን በአግባቡ ተጠቅመን ራሳችንን ልንለውጥ እንችላለን ማለት ነው። ሁልጊዜ ሰልፍ አዌርነስ ትልቅ ቫልዩ እንዳለው ራሳችንን የምንሰጠው ሚዛን ራሳችንን የምንሰጠው ዋጋ ለህይወታችን በጣም ጠቃሚ እንደሆነ እዚህ ጋር ይነግረናል ማለት ነውና ከዚህ ንስር አሞራ የምንማረው እንግዲህ እሱ የተነገሩትን የሰማውን ነው ተቀብሎ እየኖረው እንጂ የራሱን ትክክለኛ ማንነት አልጠየቀም። የራሱ ትክክለኛ ማንነት ግን ያ ከሰማይ በላይ የሚበረው ፕሮብሌሞችን ወደታች የሚያየው ነው እንጂ እንደ ዶሮ ቆሻሻ ለቆሻሻ ኮሲ ለኮሲ ሲጭር የሚኖር እንዳልሆነ የገባው ሲነገረው ነው ማለት ነው። አንዳንዴ ሰዎች የሆነ ነገር ስለኛ ችሎታ ስለኛ አቅም ሲነግሩን ራሳችንን እንድናይ ሊያደርጉን ይችላል። ነገር ግን ትክክለኛው ራሳችንን የምናውቅበት ራሳችንን የምንመረምርበት ራሳችንን ቆም ብለን ራሳችን ላይ አብዮት የምናውጅበት ትልቁ ጥበብ ወይም ትልቁ ዊስደም እሱ ነው ማለት ነውና እንዳልኳችሁ ነው። ሰዎችን ማወቅ ምናልባት ችሎታ ሊሆን ይችላል። ራስን ማወቅ ግን ትልቁ ጥበብ እንደሆነ ልታውቁ ያስፈልጋል። ብዙ ጊዜ ራስን ማወቅ በጣም አስቸጋሪ ሊሆን ይችላል፣ ከባድ ሊሆን ይችላል፣ በፈተናዎች ማለፍን ሊጠይቅ ይችላል። ግን በፈተና ውስጥ ያላለፈ ህይወት ደግሞ ትክክለኛው ህይወት አይደለም ነው የሚለው ሶቅራጠስ ሲናገር። ስለዚህ ብዙ ጊዜ ራሳችንን ፈትነን ራሳችንን ኤግዛማይን አድርገን ከዛ ውስጥ ራሳችንን የምናገኝ ራሳችንን አዌር የምናደርግ ከሆነ ከዛ በኋላ ማንም ሊያስቆመን አይችልም ማለት ነውና ሁሌም ቫልዩአችንን አውቀን በቫልዩአችን እንድንኖር የሚያደርገን የተፈተነ ማንነት ከተፈተነ ማንነት ውስጥ የወጣ ሰልፍ አዌርነስ እንደሆነ ከዚህ ቪዲዮ እንድታውቁ ያስፈልጋል ማለት ነው። ውድ የቻናላችን ተከታታዮች እንግዲህ አንተ ማነህ ሳይሆን ራስክን አንተ ማን ትለዋለህ የሚለው ነው። ሰዎች በሰጡት ታርጋ በሰዎች በለጠፉልህ መጓዝ ሳይሆን አንተ ራስህ ትክክለኛ ማንነትህን አግኝተህ በዛ ማንነት የምትጓዝ ከሆነ ትክክለኛው ራስህን አግኝተሃል ማለት ነውና በህይወታችን ሁላችንም ራሳችንን ፈልገን ራሳችንን የምናገኝ ከሆነ የህይወት መስመሩ የህይወት ትልቁ ጥበብ እዛ ጋር ይገለጥልናል ማለት ነውና እንግዲህ ራሳችሁን ምን ያህል ታውቁታላችሁ የሚለውን ለእናንተ መጠየቅ ፈልጋለሁ። ችሎታህን አቅምክን ምን ያህል ታውቀዋለህ ነው? ሰዎች አትችልም የትም አትደርስም ስላሉ ቆመሃል፣ ሙከራህን አቁመሃል፣ ይሄ አይሳካልም ስለተባልክ ቆመሃል ወይስ ደግሞ እየሞከርክ ነው አሁንም? ምክንያቱም ሁሌም የምትሞክር ከሆነ ሁሌም ራስክን ለፈተና አሳልፈ የምታጋልጥ ከሆነ አንድ ቀን ከዛ ፈተና ውስጥ የሆነ ላንተ የሚጠቅም አንተን መክሊትን የምታገኝበትን አውድ መፍጠርህ አይቀርምና ሁሌም ራሳችንን ለመፈለግ ራሳችንን ለማወቅ መሞከር አለብን። ስንሞክር ግን ሰዎች ተው አትችልም ስላለን ሳይሆን እኔ ራሴን አላማዬን አውቃለሁ፣ ስለዚህ መጓዜን መሞከሬን አላቆምም የሚል ማንነት ማዳበር እንዳለብህ ከዚህ ቪዲዮ ልትማሩ ያስፈልጋል። እንግዲህ ከዚች ቪዲዮ
ቁም ነገር ካገኛችሁ ቪዲዮ ላይክ አድርጉት። ቻናላችንን ሰብስክራይብ በማድረግ እንድታበረታቱን በአክብሮት እንጋብዛለን። በሌላ ጠቃሚና አስተማሪ ቪዲዮ እስከምንገናኝ ባላችሁበት ባባይ